መቼም ይህን አፕ የለኝም የሚል የለም። ካሜራ ይባላል። ሁላችሁም ስልክ ላይ ተቀምጦ ይገኛል ማለት ነው። ነገር ግን ስንቶቻችሁ ናችሁ በውስጡ ያሉትን አስገራሚ ጥቅሞች እስከዛሬ ድረስ እየተጠቀማችሁ ያላችሁት? ስንቶቻችሁ ናችሁ ውስጥ ካሜራ ብቻ ወይም ቪዲዮ ቀርጻችሁ ወይም ፎቶ አንስታችሁ ብቻ የምትወጡት? ይህን የምታደርጉ ከሆነ እስከዛሬ ተሸውዳችኋል። ካሜራ አፕሊኬሽን ላይ በጣም ብዙ ነገሮች በውስጡ ይዟል። የሚገራርሙ ጥቅሞችንም ታገኛላችሁ። ከነዛ መካከል ትንሾቹ ልንገራችሁና ሙሉ ዲቴይሉን ወደ አፑ ገብተን የምናየው ይሆናል ማለት ነው። ለምሳሌ አስባችሁታል? ቪዲዮ ስትቀርጹ ዙም ስታረጉ ማለት ነው፣ ከርቀት ያለን ነገር እንደዚህ ዙም አድርጋችሁ ስታቀርቡት ወደ እናንተ ከዛ የሚያመጣላችሁ ምንድነው? ምስሉን ነው። ነገር ግን አሁን ማሳያችሁን ሴቲንግ ካበራችሁ ግን ድምጹንም ያመጣላችኋል ማለት ነው። ይህ ማለት ለመጥፎ እንዳትጠቀሙ፣ የጎረቤት ወሬ አመጣችሁ እንዳሰሙበት ማለት ነው። በአጠቃላይ ዙም ስታረጉ ድምጹንም አብራችሁ እንዴት ዙም እንደምታረጉ አሳያችኋለሁ። በተጨማሪ ደግሞ ዋተርማርክ የሚባል ፊውቸር አለው። ዋተርማርክ ማለት ጽሁፍ ነው ማለት ነው። የእናንተ አርማ ሎጎ እንደማለት ነው። ለምሳሌ እዛ ላይ ስማችሁን ታስገባላችሁ። የፈለጋችሁትን የብራንድ ስም ሊሆን ይችላል፣ የእናንተን ስም ታስገባላችሁ። ከዛ ፎቶ ባነሳችሁ ቁጥር ሁልጊዜ የእናንተ ስም አውቶማቲካሊ እዛ ላይ በትንሹ ይጻፋል ማለት ከስር። ይህም ምንድነው የሚጠቅማችሁ? ፎቶ በተለያየ ቦታ ቢላክ ምን ቢል እናንተ እንዳነሳችሁት ፎቶውን መለየት ትችላላችሁ ማለት ነው። ሌላው አንድ ልጨምርላችሁና ሙሉ ዲቴይሉን አፑ ላይ ገብተን እናየዋል። ሌላው ደስ ያለኝ ፊውቸሩ ደግሞ ለምሳሌ አንድ ፎቶ ስታነሱ ስልካችሁ ላይ ታስቀምጣላችሁ ወይም በሶሻል ሚዲያ ፖስት ታደርጋላችሁ። ለፈለጋችሁ ሰው ስልኩ ያ ፎቶ የት ቦታ እንደተነሳ በትክክል ሎኬሽን አብሮ ያስቀምጣል ማለት ነው። ፎቶ እንዳነሳችሁት ሎኬሽን አብሮ ይቀመጣል። ይህ ማለት ለሰዎች ራሱ ስትልኩላቸው ሎኬሽን እዛው ከስር ያሳያቸዋል ዲቴይል ላይ ሲገቡ ማለት ነው። ስለዚህ ያንን ነክተው ያ ፎቶ የት ቦታ እንደሆነ በትክክል መለየት ይችላሉ። ይህን በትንሹ ነገርኳችሁ እንጂ በውስጡ በርካታ ጥቅሞች አሉት። ካሜራ ገብተን እያንዳንዱን ዛሬ ያሳያችኋለሁ። በትዕግስት 15 ደቂቃ 10 ደቂቃ ቢሆን ነው እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ሁላችሁም ቪዲዮ ላይክ አድርጉልኝ። ሰሞኑን ደግሞ ቻናሌ ተመቷል። ያው በቲክቶክ ኮፒ ሊንክ አድርጉልኝ ነው የሚባለው። እኔ ደግሞ ላይክ እንድታደርጉልኝ እይታው እንዲመለስልኝ በአክብሮት ጠይቃለሁ። ለእናንተ ደግሞ አሪፍ ነገር አመጣለሁ። አላብዛባችሁ ጓደኞቼ፣ በጣም ይቅርታ። ቪዲዮን ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። እሺ እንግዲህ ተመልካቾቼ ተመልሰናል። በተቻለኛ አቅም ቪዲዮ እንዳይረዝም ወሳኝ የምላችሁን ብቻ ማሳያችሁ ይሆናል ማለት ነው። አሁን በመጀመሪያ ወደ ካሜራችን እንግባ ማለት ነው። ካሜራችን ይህን ይመስላል። ያው የማሳያችሁ አንዳንድ ፊውቸሮች ሁሉም ስልክ ላይ ላይኖሩ ይችላሉ። ይህን ታሳቢ ማድረግ ይኖርባችኋል ማለት ነው። እስኪ መጀመሪያ እዚሁ ያለን ቪዲዮ የሚለውን እንጫንና እዚህ ጋር ከታች ሞር የምትል ያከበብኩባታለች። እሷን ስንነካ የሚመጡልን ነገሮች አሉ። በመጀመሪያ እነዚህ ምንድናቸው የሚለውን ላሳያችሁና ወደ ሴቲንግ ገብተን ደግሞ ቅድም የነገርኳችሁን ፊውቸሮች እናስተካክላለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ብዙ አይነት አማራጮች ያመጣልናል ካሜራችን ላይ ማለት ነው። የመጀመሪያው ፒክስ ባይ ቪዥን የሚል አለ። እሱ ምንድነው? ምልክት ማድረግበት። እሱን ስንነካው ምንድነው ጥቅሙ ካላችሁኝ፣ እስከዛሬ እየተጠቀማችሁበት ካልሆነ በጣም ብዙ ነገሮችን አውቶማቲካሊ ዲቴይል የሚሰጣችሁ ነው ማለት ነው። አሁን ያልነካሁትም እንደምትመለከቱት አውቶማቲካሊ ዲቴክት በማድረግ ተመሳሳይ የሆኑ ዲስከቨር አድርጎ ተመሳሳይ የሆኑ ምስሎችን እዛው ላይ ሰጠኝ ማለት ነው። ሁለተኛ ደግሞ ትራንስሌት የሚል አለ። ከታች ትራንስሌት የሚለውን ስትጫኑ ለምሳሌ ፎቶ እያነሳችሁ ከፊት ለፊቱ ያለውን ፎቶ አውቶማቲካሊ ወደ አማርኛ ወደ ፈለጋችሁት ቋንቋ ይቀይርላችኋል ማለት ነው። አሁን እንደምትመለከቱት ኮምፒውተሬ ላይ ያለው ጽሁፍ እንግሊዘኛ ነው። ጎግል ኒውስ ላይ ነው የሚገኘው። አሁን አውቶማቲካሊ ወደ አማርኛ ቀየረልኝ ማለት ነው። ይህም የሚጠቅማችሁ ለምሳሌ የተለያዩ ሱፐርማርኬት ገብታችሁ አንድ ዕቃ ለመግዛት የሆነ ነገር ለመግዛት አስባችሁ ስለዛ ሙሉ መረጃ ኦሪጂናል ነው ፌክ ነው የሚለውን አጠቃላይ ሙሉ መረጃ ለማወቅ ስትፈልጉ ይህን ፊውቸር መጠቀም ትችላላችሁ። በተጨማሪም በእንግሊዘኛ የተጻፉ ታፔላዎችን እንደዚህ አድርጋችሁ ማወቅ ትችላላችሁ ማለት ነው። ቴክስቱን ኮፒ ማድረግ የፈለጋችሁትን እዚህ ጋር መስራት ትችላላችሁ። ቴክስት የሚለውን ስትነኩ ደግሞ እንደምታዩት ቴክስቶቹን ለይቶ ያወጣላችኋል ማለት ነው። በጣም አሪፍ ፊውቸር ነው፣ ተጠቀሙት። ዲስከቨር የሚለውን ስትጫኑ ደግሞ ተመሳሳይ የሆኑ ነገሮችን ያመጣላችኋል። ለምሳሌ እዚህ ጋር መጽሐፍ ልቀይርና ፊት ለፊቴ ላይ እዚሁ እንዳለው መጽሐፍ ላድርገው።
እንደምታዩት ተመሳሳይ መጽሐፍቶችን አመጣልኝ ማለት ነው። ይሄ በጣም የሚገርም የካሜራ አንዱ ፊውቸር ነው። እስከዛሬ የማትጠቀሙ ከሆነ ተጠቀሙበት ማለት ነው። ሁለተኛው ደግሞ እዚሁ እያላችሁ ኤአር ዞን የሚል ታገኛላችሁ ማለት ነው። እሱን ስትነኩት ወደ ኢሞጂ ይወስዳችኋል ማለት ነው። ይህም የሚጠቅማችሁ ምንድነው? እናንተ በኢሞጂ ቀይራችሁ ራሳችሁን ለማውራት ከፈለጋችሁ ለምሳሌ ኤአር ኢሞጂ ካሜራ የሚላለ አንዱን ላሳያችሁ። እሱን ስትጫኑት እንደምትመለከቱት እኔ መጣሁ ማለት ነው። ስለዚህ ከታች የፈለግኩትን እየነካካው ኢሞጂዎችን እየቀየርኩ በራሴ መንገድ እንደምታዩት ነው ማለት ነው። ማውራት እችላለሁ ማለት ነው። የሴት የፈለጋችሁትን አለ እዚህ ጋር እንደምታዩት ኢሞጂዎችን እየነካካችሁ ማውራት ትችላላችሁ ማለት ነው። እያወራችሁ እንትን ማለት ትችላላችሁ። ብዙ ነገር አለው። እየገባችሁ ቸክ አድርጉ። ጊዜ እንዳልወስድ ሌሎቹን ላሳያችሁ ማለት ነው። እሺ ሌላው ደግሞ እዚሁ ሳትወጡ ናይት የሚላለ ይሄኛው የምትመለከቱት ናይት የሚለው ፊውቸር የሚጠቅማችሁ ምንድነው? በጨለማ ሰዓት ሆናችሁ ቪዲዮ ወይም ፎቶ ለማንሳት ከፈለጋችሁ ይህን መጠቀም ትችላላችሁ። ይህም ቀን እንደሆነ በትክክል ብርሃኑን አመጣጥኖ በጨለማ ላይ ያለን ነገር ፎቶ ለማንሳት ስትፈልጉ ይህን ፊውቸር ከተጠቀማችሁ ቀጥታ ብርሃን በራሱ ፈጥሮ ያነሳላችኋል ማለት ነው። በጣም የሚገርም ፊውቸር ነው፣ ተጠቀሙበት። እሺ ሌላው ደግሞ ሱፐር ስሎ ሞሽን ይባላል። ይሄ በጣም ብዙ ሰዎች የሚጠቀሙበትና የሳምሰንግ ምርጡ ፊውቸር ነው ማለት ነው። ስሎ ሞሽን ማለት አንድን እንቅስቃሴ በዝግታ የሚያሳያቸው ነው ማለት ነው። በምስሉ ላይ እንደምትመለከቱት እንግዲህ የስሎ ሞሽን ቪዲዮ አይታችሁ ሊሆን ይችላል። እናንተም መስራት ከፈለጋችሁ አንድን በፍጥነት የሚንቀሳቀስ ነገር በዝግታ ሙሉ ዲቴይሉ ማየት ከፈለጋችሁ ሱፐር ስሎ ሞሽን የሚለውን መጠቀም ትችላላችሁ። ረዘም ያሉ ስሎ ሞሽን ቪዲዮዎችን መቅረጽ ከፈለጋችሁ ደግሞ ያው እዚሁ እንዳላችሁ ትመለሱና ሞር የሚለውን ነክታችሁ ሱፐር ስሎ ሞሽን የሚለውን ሳይሆን ስሎ ሞሽን የሚለውን ትጫናላችሁ። ያኔ የፈለጋችሁትን ያህል ርዝመት ያለው ስሎ ሞሽን መቅረጽ ትችላላችሁ ማለት ነው። በጣም ፊውቸር ነው፣ ተጠቀሙበት ማለት ነው። ሌላውና በጣም እጅግ አስገራሚው ፊቸር ብዙዎች የማትጠቀሙበት ካላችሁ ደግሞ እንድትጠቀሙበት የሚመክራችሁ ቪዲዮ ስትቀርጹ ባክግራውንዱን ብለር ለማድረግ ማለት ነው። እስኪ ለምሳሌ ላሳያችሁ የኔን ቪዲዮ። እንደምትመለከቱት ይሄ ቪዲዮን የመግቢያው ላይ የለቀቁት ቪዲዮ ነው። ነገር ግን ከጀርባው ያለው ፓርት በደንብ አይታይም፣ ምክንያቱም ብለር ሆኗል ማለት ነው። ላሳያችሁ። ፖርትሬት ቪዲዮ የሚላለ እሱን ስትነኩት እንደምትመለከቱት ለምሳሌ እኔ ነኝ እንበል ይሄ። ስለዚህ ከጀርባ ያለው ኮምፒውተር አሁን ይታያቸዋል። ሙሉ በሙሉ ፎከስ ያደርገው ምን ላይ ነው? እጄ ላይ ነው ማለት ነው። ስለዚህ እናንተም ቪዲዮ ስትቀርጹ እናንተ ላይ ብቻ ፎከስ አድርጎ ከባክግራውንድ ያለውን ነገር ብለር ወይም ዲብዝዝ እንዲያደርግላችሁ የሚያደርገው ምርጡ ፊውቸር ነው ማለት ነው። ቪዲዮ ስትቀርጹ ይሄን ፊውቸር መጠቀም ትችላላችሁ። እንደ ምሳሌ የኔም ቪዲዮ ተመልከቱ። ሌላው ደግሞ ምርጡ ፊውቸር ምንድነው ጓደኞቼ? ዲዋል ሪከርዲንግ የሚል አለ፣ ምልክት የማድረግበት ማለት ነው። ይህም ለምንድነው የሚጠቅመው ካላችሁኝ ከፊትም ከኋላም በተመሳሳይ ጊዜ ቪዲዮ ለመቅረጽ ይረዳችኋል ማለት ነው። ይህም ለቭሎግ ለተለያየ መንገድ ላይ ለሚቀርጹ በጣም ወሳኝ መረጃ ነው ማለት ነው። ለምሳሌ ዲዋል ሪከርድ የሚለውን ስነካው እንደምታዩት ከኋላ እኔን እየቀረጸኝ ነው፣ ከፊት ደግሞ ኮምፒውተሩን እየቀረጸ ነው ማለት ነው። በተመሳሳይ ሰዓት ከፊትም ከኋላም ቪዲዮ ለመቅረጽ የሚያስችላችሁ ፊውቸር ዲዋል ሪከርዲንግ ይባላል ማለት ነው። እነዚህን ሁሉ ግዴታ አውቃችሁ ስልካችሁን ልትጠቀሙበት ያስፈልጋል ማለት ነው። አንድ ቀን አንዱ ይጠቅማችኋል እና ሁሉንም ሞር እየገባችሁ ተለማመዷቸው ማለት ነው። አሁን ደግሞ እስኪ ወደ ሴቲንግ እንግባና ያሉትን አንዳንድ ፊውቸሮችን ላሳያችሁ ማለት ነው። እሺ መግቢያው ላይ እንደነገርኳችሁ ለምሳሌ አንድን ፎቶ ወይም ቪዲዮ ዙም ስታደርጉ ከርቀት ያለውን ድምፅ እንዲሰማችሁ ከፈለጋችሁ እንዴት እንደምታደርጉ ላሳያችሁ። ወደ ታች ትወርዱና አድቫንስድ ቪዲዮ ኦፕሽን የሚል አለ። ይሄኛውን ምልክት ማድረግበትን ትነካላችሁ ማለት ነው። ከዛ መቀጠል እንደምታዩት ዙም ኢን ማይክ የምትላለች ይችኛዋን ታበሯታላችሁ ማለት ነው። ይህም የሚጠቅማችሁ እንደምታዩት ከርቀት ያለን ነገር ዙም አድርጋችሁ ስታቀርቡት በዛውም ድምፁን አብሮ ዙም እንዲያደርግላችሁ የሚያደርግ ምርጥ ፊውቸር ነው ማለት ነው። ሌላው ደግሞ እዚሁ ሳትወጡ ማለት ነው ቅድም መጀመሪያ ላይ ይህንም ነግሬያችሁ ነበር። ሎኬሽን ታግስ የሚባለውን ፊውቸር ነግሬያችሁ ነበር። ይህም የሚጠቅማችሁ ምንድነው? አንድን ፎቶ ስታነሱ ያ ፎቶ የት እንደተነሳ በትክክል መረጃ የሚያስቀምጥ ነው ማለት ነው። ወደ ታች ትወርዱና
ምን ታደርጋላችሁ? ሎኬሽን ታግስ የምትላለች ታበሯታላችሁ ማለት ነው። ከዛ ተርን ኦን ኢምፕሩቭ ሎኬሽን ይላል። ተርን ኦን ታደርጉታላችሁ። ከዛ አሁንም ተርን ኦን ትሉታላችሁ ማለት ነው። ስለዚህ አሁን ፎቶ በምታነሱበት ሰዓት ያ ፎቶ የት እንደተነሳ ዲቴይል ሎኬሽን ያስቀምጣል ማለት ነው። ለምሳሌ አሁን አንስቼ ላሳያችሁ። እንመለስና አንድ ፎቶ ላንሳ። የኔም ሊሆን ይችላል። ለምሳሌ እኔ ፎቶ ልነሳ ማለት ነው። እንደምትመለከቱት ፎቶ ተነስቻለሁ። አሁን ፎቶውን ጋለሪ ላይ እንገባና እናየዋል ማለት ነው። እሺ ወደ ጋላሪ እንሂድ። ጋላሪ ላይ ስንገባ አሁን የተነሳሁት ፎቶ እንደምትመለከቱት ነው ማለት ነው። ስለዚህ ይህ ፎቶ የት እንደተነሳ የት ቦታ እንደሆነ ማወቅ ይቻላል ማለት ነው። ለምሳሌ ይህን ፎቶ ለሌላ ሰው መላክ ትችላላችሁ። ወደ ፌስቡክ፣ ወደ ተለያዩ ሶሻል ሚዲያ መላክ ትችላላችሁ። ነገር ግን ሰው ያንን ፎቶ ይህን ፎቶ ሲያየው ሎኬሽን የት ቦታ እንዳለ ያሳየዋል ማለት ነው። ይህንንም ለማወቅ ከታች ይችኛዋን ትነኩና 3 ነጠብጣቧን ዲቴል የሚለውን የቪዲዮን ዲቴል ስትጫኑት ከታች አብሮ ሎኬሽን ያስቀምጣል ማለት ነው። እንደምትመለከቱት ሎኬሽን አለ። ይህን ሲነካው ሰው ቀጥታ የት ቦታ እንደሆነ የተነሳሁት ያሳየዋል ማለት ነው። እንደምትመለከቱት በጣም ገራሚ ፊቸር ነው፣ ተጠቀሙበት። ሌላው ደግሞ መግቢያው ላይ የነገርኳችሁ ምንድን ነበር? ዋተር ማርክ ነው ያልኳችሁ፣ ወይም የእናንተ አርማ እንዲኖር ፎቶ ላይ ማለት ነው። ወይም የእናንተ ጽሁፍ ስም ሊሆን ይችላል። እሱን ላሳያችሁ። ወደ ካሜራ ትገቡና ወደ ሴቲንግ ትሄዳላችሁ ማለት ነው። ከገባችሁ በኋላ ዋተር ማርክ የሚል ፊቸር ታገኛላችሁ። እሱን አንድ ጊዜ ታበሩታላችሁ። ከዛ መልሳችሁ ዋተር ማርክ የሚለውን ጽሁፍ ድጋሜ ትነኩታላችሁ ማለት ነው። ይህ ምንድነው? ለምሳሌ እኔ የስልኩ ስም የተጠቀሰው ማለት ነው። ከታች ግን የእናንተን ስም ማድረግ ትችላላችሁ። ይችን ኤዲት የምትለዋ ምልክት ትጫናታላችሁ ማለት ነው። ለምሳሌ እኔ የጋላክሲ ኖት አልትራ ብሎ ስልኩና ያስቀመጠው፣ ነገር ግን የራሴን ስም ሻምበል ብዬ አደርጋለሁ ማለት ነው። ስሜን አስገባው፣ ከዛ ሴቭ እለዋለሁ ማለት ነው። ስለዚህ አሁን እንደምታዩት በርቷል። ካሁን በኋላ ፎቶ ባነሳሁ ቁጥር የኔ ስም አንድ ዋተር ማርክ ሆኖ ይቀመጣል ማለት ነው። እሱንም ላሳያችሁ። ለምሳሌ አነሳሁት ይሄን ፎቶ። ከዛ ጋላሪ ላይ እንሄድና በትንሽ እንደምትመለከቷት ያው በደንብ ላይ ታያችሁ ይችላል። ሻምበል ብሎ ስሜን አመጣልኝ ማለት ነው። ይህም የሚጠቅመው ምንድነው? እንደምትመለከቱት የእናንተን ክሬዲት እንዳታጡ ያደርጋችኋል ማለት ነው። የተለያዩ ፎቶ አንስታችሁ በሶሻል ሚዲያ ፖስት ስታደርጉ ማን የማን ፎቶ ነው ለማለት ብዙ ሰው አይቸገርም። የእናንተን ፎቶ ማወቅ ትችላላችሁ ማለት ነው። እሺ ሌላው ካሜራ ላይ ያለ ፊውቸር ደግሞ ሱፐር ስተዲ የሚባል ፊውቸር አለ። ይህም ለምንድን ነው የሚጠቅማችሁ? እየተንቀሳቀሳችሁ ቪዲዮ በምትቀርጹ ሰዓት የቪዲዮውን እንቅስቃሴ የሚያመጣጥንላችሁ ነው ማለት ነው። ይህንንም ለማግኘት ያው ካሜራው ላይ እንደገባችሁ ከላይ የእጅ ምልክት ታያላችሁ ማለት ነው። ይህ ደግሞ ሱፐር ስተዲ ትባላለች ማለት ነው። ይቺን ኦን ኦፍ ማድረግ ትችላላችሁ። ይህን ኦን አድርጋችሁ በምትጠቀሙ ሰዓት እንቅስቃሴውን ይቆጣጠራል። ነገር ግን ቪዲዮአችሁ ብርሃን ከሌለው ኳሊቲውን ሊቀንስባችሁ ስለሚችል ይህን ታሳቢ አድርጋችሁ ተጠቀሙ። እሺ ሌላው ደግሞ በጣም አሪፍና ልትጠቀሙበት የሚገባው አስፈላጊ ነገር ካሜራ ላይ ያለው ምንድነው? ሾቲንግ ሜትድ ወይም የፎቶ የምታነሱበት ወይም ቪዲዮ የምትቀርጹበት መንገድ ነው ማለት ነው። ይህም የሚጠቅማችሁ ለምሳሌ በተለያየ መንገድ እጃችሁ ውሃ ነክቶ ሊሆን ይችላል። ስልካችሁን መንካት አስቸጋሪ ሁኔታ ላይ ልትሆኑ ትችላላችሁ። በአጠቃላይ ቪዲዮ መቅረጽ ስትፈልጉ ቪዲዮ ቀረጸኝ፣ ፎቶ ማንሳት ስትፈልጉ ፎቶ አንሳይ ብላችሁ በድምፅ የምታዙበት ፊውቸር ነው ማለት ነው። ይህን በማግኘት ካሜራ ላይ ከገባችሁ በኋላ ከላይ ሴቲንግ ነክታችሁ ሾቲንግ ሜትድ የሚል አለ። እሱን ስትነኩት ብዙ አይነት አማራጭ ያመጣላችኋል ማለት ነው። እነዚህን ሁሉንም አሳያችኋለሁ ማለት ነው። ያው የመጀመሪያው ፕረስ ቮሊዩም ኪ ቱ ቴክ ፒክቸር ኦር ሪከርድ ቪዲዮ የሚል ነው። ይህም ምንድነው? የቮሊዩም በተኑን የድምፅ በተኑን ስትነኩት ሪከርድ ላድርግ ወይ የሚል አማራጭ ያመጣላችኋል። ይህን ከፈለጋችሁ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ኮንትሮል ሲስተም ቮሊዩም ብቻ አድርጋችሁ መውጣት ትችላላችሁ። አሁን ግን ላሳያችሁ የፈለግኩት ሁለተኛውን ፊውቸር ነው ማለት ነው። ለምሳሌ ቴክ ፒክቸርስ ባይ ሴይንግ ስማይል ቺዝ ካፕቸር ኦር ሾት ይላል።
ፎቶ ለመነሳት ከፈለጋችሁ ስማይል፣ ቺዝ፣ ካፕቸር ኦር ሾት የሚሉትን ቃላቶች ተለማምዳችሁ እነዚህን ስትሉለት ፎቶ ያነሳችኋል ማለት ነው። ኦር ሪከርድ ቪዲዮ ባይ ይላል። ሳይንግ ሪከርድ ቪዲዮ ማድረግ ስትፈልጉ ደግሞ ምንድነው ማለት ያለባችሁ? ሪከርድ ቪዲዮ ብቻ ትሉታላችሁ፣ ሪከርድ ያደርጋል ማለት ነው። ፎቶ ለማንሳት ስትፈልጉ ደግሞ ስማይል፣ ካፕቸር፣ ሾት ማለት ትችላላችሁ። እስኪ አንድ ጊዜ ገብቼ ላሳያችሁ ማለት ነው። እስኪ እንመልከተው። ካፕቸር፣ ስማይል፣ በቀላሉ እነዚህን ቃላቶች በመጠቀም በቀላሉ በእጃችሁ ሳይነካ ሪከርድ ማድረግ ትችላላችሁ ማለት ነው። እሺ ሌላው ፊውቸሩ እዛው ላይ አሁን ሴቲንግ ቅድም የገባንበት ላይ እዚህ ጋር የት ላይ ትገባላችሁ መሰላችሁ? ሾቲንግ ሜተድ የሚለው ላይ ገብታችሁ ሾ ፓልም የምትላለች ይችኛዋን አብሯት ማለት ነው። ይችኛዋንም ስታበሯት ከድምፅ በተጨማሪ ደግሞ እጃችሁን ስታሳዩት በርቀቱ ናችሁ ፎቶ ወይም ቪዲዮ ይቀርጻችኋል ማለት ነው። እሱ እንዴት እንደሆነ ላሳያችሁ። ይኸው ለምሳሌ እኔ አሁን ፎቶ መነሳት ብፈልግ እጄ እንዲህ አድርጌ ያሳየዋለሁ ማለት ነው። ይኸው ቪዲዮም እንደዚሁ በተመሳሳይ ነው። ለዛሬ እዚህ ይበቃናል፣ ምክንያቱም ትንሽ ቪዲዮ ረዘመብኝ። የእናንተን አስተያየት እያየሁ ደግሞ ሌሎቹን ሞር ዲቴይል በቀጣይ ይዤ የምቀርብ ይሆናል። እንዴት አያችሁት ጓደኞቼ? እንደወደዳችሁት ተስፋ አደርጋለሁ። እንግዲህ ካሜራን ከተጠቀማችሁ አይቀር በውስጡ ያሉትንም ነገሮች አውቃችሁ እንድትጠቀሙ ይረዳችኋል ብዬ ተስፋ አደርጋለሁ ማለት ነው። እስኪ ምን አይነት አዲስ ነገር አገኛችሁበት? እስከዛሬ ከምትጠቀሙት ይሄን ለኔ አዲስ ነው፣ ይሄ ደግሞ አውቀዋለሁ የምትሉትን በኮመንት አስቀምጡልኝ ማለት ነው። እየገባችሁ ቻናሌን ቸክ አድርጉ፣ ብዙ ቪዲዮዎች አሉ። በቀጣይ ደግሞ ሌላ አሪፍ መረጃ ይዤ እቀርባለሁ። እስከዛው ጊዜ ግን በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ ጓደኞች። ባይ